ይህን ተሽከርካሪ ስታዩት ምን አይነት መኪና ነው እያላችሁ ሊሆን ይችላል። ይህ ተሽከርካሪ በገበያችን ላይ ከሚገኙት እጅግ በጣም ቅንጡና ውድ ከሚባሉት ከነ ቶዮታ ላንድ ክሩዘር ጋር ራሱ የሚወዳደር ተሽከርካሪ ነው። BYD ሌኦፓርድ 08 ይባላል። ይህ ተሽከርካሪ በBYD ሰብ ብራንድ በሆነው በሌኦፓርድ የሚመረት ሲሆን በዲኤምኦ ፕላትፎርም ማለትም ዱዋል ሞድ ኦፍሮድ የሆነ ተሽከርካሪ ነው። በዛሬው ዝግጅታችንም ስለ ተሽከርካሪ የተለያዩ መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብራችሁም ቆዩ። አርኒያስ ነኝ። መልካም ቆይታ። ወደ መኪናው ከመግባታችን በፊት ግን ለቻናል አዲስ ከሆናችሁ በቻናል ላይ የተለያዩ የመኪና ሪቪዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። ይህ ሌኦፓርድ የሚባለው ብራንድ በBYD ውስጥ ከሚገኙ የተለያዩ እንደነ ያንጓንግ አይነት ብራንዶች መካከል አንዱ ነው። በዋነኝነት ፎከስ የሚያደርገው ለኦፍሮድ ማለትም ማይመቹ መንገዶች ላይ በቅንጦት መጓዝ እንድትችሉ የሚያስችላችሁ ነው። እነዚህ የሚያመርታቸው መኪኖቹ ከዚህ በፊት 08 የሚባል ተሽከርካሪ ገብቶ ነበር፣ 03 የሚባል ነበር። አሁን ደግሞ አዲሱ ሞዴላቸው ነው። እነዚህ 08 የሚባሉት በጣም ዘመናዊ የሆኑ ተሽከርካሪዎች ናቸው። መኪኖቹ ለቅንጦትም እንዲሁም ከከተማ ውጪ ያለ ሀሳብ መጓዝ እንድንችል ያስችለናል። እነዚህ መኪኖች እንደምትመለከቷቸው ፉል ሳይዝ ኤስዩቪ የሚባሉ ናቸው። በጣም ጠንካራ ከሆነ የብረት ማቴሪያል የተሰሩ ናቸው። እንደምትመለከቷቸው ውጫዊ ዲዛይናቸው ራሱ ለኦፍሮድ እንደሆነ የሚያሳይ ነው። ኦፍሮድ ስላችሁ እንዲሁ በቀላሉ ዝም ብሎ ትንንሽ መንገዶች ብቻ እንዳይመስላችሁ። በውሃ ውስጥ ራሱ እስከ 1 ሜትር የሚያህል ውሃ ይዟቸው ያለምንም ችግር መጓዝ እንዲችሉ የሚያስችላቸው ናቸው። እነዚህ መኪኖች ፐርፎርማንሳቸውም የዋዛ አይደሉም። መኪኖቹ ሃይብሪድ ሲስተም የተገጠመላቸው ናቸው። ቱርቦ ቻርጅ የቤንዚን ሞተር ያላቸው ሲሆኑ ከዚህ በተጨማሪ ደግሞ 2 ወይም ደግሞ 3 የኤሌክትሪክ ሞተር እንዲኖራቸው ማድረግ ትችላላችሁ። ይህ እንደናንተ ምርጫ ነው። መኪኖቹ በ3 የኤሌክትሪክ ሞተር ማለት እጅግ በጣም ከፍተኛ ጉልበት ያላቸው ናቸው። BYD ብሌድ LFP ባትሪ ማለትም ሊቲየም አየን ፎስፌት ባትሪ የተገጠመላቸው ናቸው። እነዚህ መኪኖች ላይ ያላቸው የፈረስ ጉልበት በምታዩበት ጊዜ እነዚህ መኪኖች ከ500 በላይ የፈረስ ጉልበት ማመንጨት ይችላሉ። ከ0-100 ኪሎ ሜትር በ5 ሰከንድ ውስጥ መጓዝ የሚችሉ ሲሆን በኤሌክትሪክ ኃይል ብቻ 100 ኪሎ ሜትርም መጓዝ ይችላሉ። እንደፈለጋችሁም ደግሞ መኪኖቹን በሃይብሪድ ሞድ በምታረጉበት ጊዜ 1200 ኪሎ ሜትር ያለ ሀሳብ መጓዝ የሚያስችላችሁ ተሽከርካሪ ናቸው። መኪኖቹ ለኦፍሮድ የተሰሩ ናቸው ስላችሁ ራሱን የቻለ ሌሎች መኪኖች ላይ የማታገኟቸው ለየት ያሉ ነገሮች አሏቸው። ከነዚህ መካከል ሎው ስፒድ ክሮል ሞድ የሚባል አላቸው። ሌላኛው ደግሞ እንደ ታንክ በቆሙበት 360 የመዞርም አቅም አላቸው። ለተለያየ መንገድ ሁኔታዎችም ተስማሚ የሆኑ ድራይቭ ሞዶች አሏቸው። ከነዚህ መካከል ድንጋያማ ለሆኑት፣ አሸዋማ ለሆኑ፣ ጭቃ፣ ስኖ እንዲሁም ደግሞ ስፖርት አላቸው። ኢኮም አለ። ሌላኛው ደግሞ ቶም ይባላል። መኪኖቹን እያሽከረከራቸው ሌላ መኪና መጎተት ቢኖርባችሁ የምትጠቀሙት ነው። እንደምትመለከቱት የተሽከርካሪ ከአነስተኛ ተሽከርካሪዎች ጀምሮ እስከ ትልልቅ መኪኖችን ያለ ሀሳብ ጎትታችሁ ካሉበት ችግር ማስወጣት ትችላላችሁ። እነዚህ መኪኖች የተገጠመላቸው ሰስፔንሽን በምናይበት ጊዜ አዳፕቲቭ ኤር ሰስፔንሽን ናቸው። ከዚህ በተጨማሪ ደግሞ የመኪናው ከመሬት ያለውን ከፍታ እንደ ፍላጎታችሁ ከፍም ዝቅ ማድረግ ትችላላችሁ። ከመሬት ያለው ከፍታ በጣም ከፍ በምታደርጉበት ጊዜ 320 ሚሊ ሜትር ከፍታ አለው። እንደምታውቁት ሀገራችን ላይ ያሉት ሎኦፍሮድ የሚባሉት እነ ቶዮታ ሃይሉክስ ራሱ አብዛኞቹ 220 ሚሊ ሜትር ነው ወደ ላይ ከፍ የሚሉት። ይሄ ተጨማሪ 100 ሚሊ ሜትር ከነሱ ወደ ላይ ከፍ ማለት የሚችል ተሽከርካሪ ነው። ውጫዊ ዲዛይኑ በምታዩበት ጊዜ የተሽከርካሪ ራሱን ችሎ የመጣ ነው። እንደ ሌሎቹ ከላንድ ሮቨር ዲፌንደር ጋር ወይ ከፎርድ ብራንኮ ጋር የሚመሳሰል አይደለም። ራሱን የቻለ ለየት ያለ ፊቸርን ይዞ መጥቷል። የተሽከርካሪ ማትሪክስ የሆነ ኤልኢዲ መብራቶች አሉት። ኤልኢዲ ዴታይሚንግ ላይት አለው። የፎግ መብራቶች አሉት። ባለ 22 ኢንች የቸርኬ አማራጮች አሏቸው። ብዙ ጊዜ የኦፍሮድ መኪና በሚሆኑበት ጊዜ ሳይዛቸው አነስ ነው የሚለው። ነገር ግን የተሽከርካሪ ላይ ለኦፍሮድ ብቻ ሳይሆን ለቅንጦትም እንዲሆን ስለታሰበ ባለ 22 ኢንች የአሉሚኒየም ቸርኬ ተገጥሞለት። ሌላኛው ደግሞ ይህን ተሽከርካሪ በማይመቹ መንገዶች ላይ በምትሄዱበት ጊዜ ከስር እንዳይመጣባችሁ ራሱን የቻለ ከስር ፕሮቴክሽን ፕሌቶች ተገጥሞለታል። 360 ካሜራ አለው። እንደ አዳዲሶች እንደ ሌሎች ተሽከርካሪዎች ናቸው። የተሽከርካሪ ደግሞ አንደር ቦዲ ካሜራም አለው። ማለትም ከስር ያለውን ነገር ድንጋዮቹ ምናዎቹን እንዳይመቱባችሁ እሱንም መመልከት እንድትችሉ ከስር ራሱን የቻለ ካሜራ ተገጥሞለት ነው የመጣው። ስለ ውጫዊ ገጽታ ይሄን ያህል ካልኳችሁ ወደ መኪናው ቅንጦት ወደ ሆነው ውስጣዊ ገጽታ ደግሞ ይዣችሁ ልግባ። ወደ መኪናው ውስጣዊ ገጽታ በንገቡበት ጊዜ የተሽከርካሪ በጣም ፕሪሚየም የሆነ ሌክዠሪ የሆነ ተሽከርካሪ ነው። የተሽከርካሪ ተለቅ ያለ ዳሽቦርድ አለው። እጅግ ከፍተኛ ኳሊቲ ካለው የሌዘር ማቴሪያል የተሰሩ ወንበሮች ናቸው። ተጨማሪ ደግሞ ከአልሙኒየም እንዲሁም ሶፍት ተች ማቴሪያሎች የመኪና ውስጣዊ ገጽታ ላይ ታገኛላችሁ።
በቴክኖሎጂውም በጣም የተራቀቀ የሚባል ተሽከርካሪ ነው። የተሽከርካሪ ላይ የተገጠመለት ኢንፎቴመንት ስክሪን በምታዩበት ጊዜ ባለ 15 ኢንች ነው። ሙሉ ለሙሉ ዲጂታል ክለስተሩ ተገጥሞለታል። ድራይቨር ዲስፕሌዩ ሙሉ ለሙሉ ዲጂታል ናቸው። እንደ አስፈላጊነቱ ደግሞ ለተሳፋሪያቸው ራሱን የቻለ ዲስፕሌይ እንዲኖረው ማድረግ ይችላላችሁ። መኪናውን ስታሽከረክሩ መንገዳችሁን ብቻ እያያችሁ እንትጓዙ ደግሞ ሄድ አፕ ዲስፕሌይ ተካቶለታል። ከዚህ በተጨማሪ ቮይስ አሲስት አለው። 5G ኔትወርክ ሲስተም ማለትም 5G ኔትወርክ የምንላቸው ዋየርለስ አፕል ካርፕላይ፣ አንድሮይድ አውቶ 64 አይነት ደግሞ የአምቢየንት ላይት አማራጮችም አሏቸው። ወንበሮቹም የዋዛ እንዳይመስሏችሁ ማሞቅ ይችላሉ፣ ማቀዝቀዝ ይችላሉ፣ ማሳጅ ማድረግ ይችላሉ። የክላይሜት ኮንትሮልም የተለያየ መልቲ ዞን ክላይሜት ኮንትሮል ነው ያላቸው። ክላይሜት ኮንትሮል ለፊተኛ ወንበሮች ብቻ ሳይሆን ለኋላ ወንበሮችም አንድ ላይ ተካቶ የቀረበ ነው። በአደጋ የመከላከል ብቃቱ እውነት ለመናገር ከተማችን ላይ የ30 እና የ40 ሚሊዮን ብር መኪኖች ከሚሸጡበት ከሱ የተሻለ የአደጋ መከላከል ፊቸሮችን ይዞ የቀረበበት አንዳንድ ቦታዎች አሉት። ከዚህ መካከል ከ30 በላይ የአዳስ ፊቸሮች አሉት። ማለትም ድራይቪንግ አሲስት ፊቸሮች አሉት። የተሽከርካሪ ላይ አዳፕቲቭ ክሩዝ ኮንትሮል አለው። ሌን ኪፕ አሲስት አለ። ብላይንድ ስፖት ዲቴክሽን አለ። አውቶማቲክ ኢመርጀንሲ ብሬኪንግ ወደፊትም ሳሽከረክሩት እንዲሁም ወደ ኋላ አለ። ድራይቨር አቴንሽን ሞኒተሪንግ ማለትም አሽከርካሪው ሲያሽከረክር ድንገት ሀሳቡ እንዳይሰረቅ እሱን ራሱ የሚቆጣጠር ራሱን የቻለ መቆጣጠሪያ ፊቸሮችም አሉት። 3D ፓኖራሚክ ኢሜጅ አለው። ከስር ያለውን ነገር ራሱ እንድትመለከቱ ቅድም እንደነገርኳችሁ ካሜራዎች አሉ። ሴንሰሮችም ተካተውለት የቀረበ ነው። አያርገውና ድንገት አደጋ ቢደርስ ራሱ የተሽከርካሪ 12 ያህል የአደጋ መከላከል ፊቸሮችን ይዞ የቀረበ ተሽከርካሪ ነው። መኪናውን ከከተማ ይዛችሁ ተወጣችሁ ለምሳሌ ካምፕ ነገሮች ላይ አንዳንድ ነገሮችን ኩክ ለማድረግ ኤሌክትሪክ ኃይል ብትፈልጉ ምንም አያሳስባችሁ። ምክንያቱም የተሽከርካሪ ባለ 3 ኪሎዋት ሶኬት አለው። እነሱ ላይ ሶኬቱን መሰካት ትችላላችሁ። ከኋላ እቃችሁን አስቀምጣችሁ ጥሩ ጊዜ ማሳለፍ ትችላላችሁ። እነዚህ መኪኖች በአሁኑ ሰዓት ላይ እየተሸጡበት ያለውን ዋጋ ደግሞ ልንገራችሁ። እነዚህ መኪኖች እየተሸጡበት ያለው ዋጋ ትንሽ ከነ ቶዮታ ላንድ ክሩዘር 300 ሲሪስ ወይ ደግሞ በኢትዮጵያ በአሁኑ ሰዓት ላይ ቅጽል ስሙ በሆነው ከገመቺስ ትንሽ ዋጋው ቀነስ ያለ ነው። ዋጋው ግን ከ21 ሚሊዮን ብር በላይ ከሚጠሩ ቅንጡ መኪኖች መካከል አንዱ ተሽከርካሪ ነው። እውነት ለመናገር ብዙ ሰው BYD ሲባል የሌፐርድ ብራንድ የBYD የማይመስለው ሰው አለ። ነገር ግን እነዚህ የBYD ምርት የሆኑ በተለይ ሌፐርድ 03፣ 05 እንዲሁም 08 የምንላቸው ተሽከርካሪዎች እጅግ በጣም ቅንጡና ሌክዠሪ የሆኑ ተሽከርካሪዎች ናቸው። ሃይብሪድ ሲስተም አላቸው። አንዳንዶቹ ፉል ኤሌክትሪክ የሚሆኑ አሉ እንደ መኪኖቹ። ይሄኛው ግን ሃይብሪድ ሲስተሙ ነው። እንደነገርኳችሁ ከ500 በላይ የፈረስ ጉልበት ማመንጨት ይችላል። ይህንን እንግዲህ ለውድድር ያህል ከነ ቶዮታ ላንድ ክሩዘር 300 ሲሪስ በምናይበት ጊዜ ኦልሞስት ከ100 የፈረስ ጉልበት በላይ ይበልጣቸዋል። አድቫንስድ የሆነ የኦፍሮድ ፊቸሮች አሉ። ቴክኖሎጂ በጣም የዘመነ ነው። ፕሪሚየም የሆነ ውስጣዊ ገጽታ አላቸው። ሎንግ ሬንጅ ናቸው። መኪኖቹም በኤሌክትሪክ ኃይል ብቻ ረዘም ያለ ኪሎ ሜትር መጓዝ ይችላሉ። እንደምታውቁት እኛ ሀገር ላይ እየገቡ ያሉት እና ቶዮታ ላንድ ክሩዘር 300 ሲሪስ ሃይብሪዶቹ ማይልድ ሃይብሪድ ናቸው። አንዳንድ ነገሮችን ለማንቀሳቀስ ነው እንጂ ሙሉ ለሙሉ በኤሌክትሪክ ኃይልም መጓዝ አይችሉም። በዚህ ምክንያት እነዚህ ተሽከርካሪዎች በአሁኑ ሰዓት ላይ በገበያ ውስጥ እውነት ለመናገር አብዛኞቹ በትዕዛዝ የገቡ ናቸው። በትዕዛዝ እየገቡ ከሚገኙ ልዩ ቅንጡ መኪኖች መካከል አንዱ ናቸው። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች ለመከታተል ሰብስክራይብ ማድረጉን አይርሱ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።